ሄሎ ሰላም እንዴት ናችሁ? ሰላም ናችሁ? ዛሬ እንግዲህ የማሳያችሁ ምንድነው how to refill HP 106 A የሆነ ቶነር ነው። ይሄን ቶነር እንግዲህ የማሳያችሁ እንዴት አድርገን ሪፊል ማድረግ እንችላለን የሚለውን ነው። ያው መጀመሪያ እንግዲህ ምን እናደርጋለን? መጀመሪያ የምናደርገው ምንድነው? መጀመሪያ እነዚህ ከላይ የምናያቸው ፒኖችን ይሄ በጥቁር ፕላስተር የተሸፈኑትን ምን እናደርጋቸዋለን? በጥቁር ፕላስተር እንቀዳቸዋለን። መጀመሪያ ከቀደድናቸው በኋላ ምንድነው የምናደርገው? እንቀድና ዳርና ዳር ሁለቱንም እንትንላቸዋለን ማለት ነው። እዛ አራቱ ፒን ፈታን በአንኛው ሳይድ። አሁን ደግሞ በሁለተኛው ሳይድ ያለውን እንፈታለን ማለት ነው። በሁለተኛው ሳይድ ያለውን ከፈታን በኋላ አራቱንም ፒኖች እንፈታለን ማለት ነው። እንግዲህ ቀለም እንዴት ሪፊል እንደሚደረግ ማንኛውም እንግዲህ በዛ አጋጣሚ እንግዲህ ምንድነው ቶነር ሲያልቅባችሁ ቬሪ ሎው ሲልባችሁ ይሄ ችግር ሲያጋጥማችሁ ስለዚህ ሃፕቲስቴክ ዩቲዩብን ሰብስክራይብ ወይም ቻናሉን ሰብስክራይብ በማድረግ የምትፈልጉትን መረጃ ማግኘት ትችላላችሁ ማለት ነው። ይሄ የመጀመሪያ ቪዲዮ ነው የቶነር ማለት ነው። የቶነር ይሄ የመጀመሪያ ቪዲዮ ነው ሰራ። ስለዚህ ቀጣይ ማንኛውንም ኤሌክትሮኒክስ ኮምፒውተር ነክ የሆኑ ችግሮች ሲያጋጥማችሁ መደወል ትችላላችሁ። በስልክ ቁጥር 0922884281 መደወል ትችላላችሁ። ማንኛውም ቴክኖሎጂ ነክ የሆኑ ነገሮች ማለት ነው። ስለዚህ ወደ ኮንሴፕቱ ስንመለስ ምንድነው የምናደርገው? እነዚህ አሁን እየፈታን ነው፣ ፒኖቹን አሁን እየፈታን ነው። እያንዳንዱን እየፈታን አሁን በአንደኛው ሳይድ ያለውን እናወልቀዋለን ማለት ነው። ከበሩ ማለት ነው። ማለት የቶነሩን ከቨሬጅ እናወልቀውና ኦኬ ከተር ያስፈልገናል። ያው በከተር ነው መጀመሪያ በከተሪንግ ነው የምናላቅቀው ይሄን የተጣበቀው ማለት ነው። ምክንያቱም በዛ አጋጣሚ ምን ሊከሰት ይችላል ብለን እናስባለን። ይሄ ጊርሶቹን እንዳንቆርጣቸው ጥንቃቄ በተሞላበት መሆን አለበት። ጥንቃቄ የተሞላበት መሆን አለበት። ጊርሱ ከተመታ በኋላ ስንገጥም ላይገጥምለት ስለሚችል ማለት ነው። ስለዚህ ሀብቱ ቴክ ኬር ማድረግ አለብን ማለት ነው። አሁን የመጀመሪያውን አላቀናል ክዳን። አሁን ሁለተኛውን ክዳን ነው የምናላቅቀው ማለት ነው። ባይ ዩዚንግ ከተር ማለት ነው። ከተር ኢዝ ቬሪ ኢምፖርታንት ፎር ሪፊሊንግ ቶነር ማለት ነው። ስለዚህ አሁን አላቀቅ ነው ማለት ነው። ካላቀቅም በኋላ ምንድነው እነዚህ ሮለሯን እናወጣታለን። ስለዚህ እናጸዳለን ማለት ነው። የፈሰሰውን ቀለም ምናምን እናጸዳለን። አሁን አወጣን። ከዳርና ከዳር ያሉትን አወጣናቸው። ካወጣን በኋላ ምን እንጠቀማለን ደግሞ? ብሎወር። በዛ አጋጣሚ ምን መጠቀም ብንችል ጥሩ ነው? ዲጂታል መፍቻ ብንጠቀም በጣም አሪፍ ነው። በቀላሉ ፈተን ቀለም የፈሰሰበትን ኤሪያ ማጽዳት እንችላለን ማለት ነው። አሁን ፈተናል። ወደ የምንሰራበት ቦታ እንወስድና ብሎር ምንድነው ይሄ የቀለሙ ልክ ሲያልቅ ማለት ነው። ያለቀው ቀለም ምንድነው? አያችሁት? ይሄው እንዴት ምን ደስቱ እንዴት እንደሆነ የፈሰሰው ቀለም ያለቀው ማለት ነው። ዩዝ ኤንድ ስሮ ማለት ነው። ስለዚህ ይሄኛውን በምን እንትንለዋለን? በቡለር እናጸዳዋለን ማለት ነው። እያንዳንዷን የፈሰሰችውን ቀለም በቡለር እናጸዳለን። አጽድተን ነው ቀለማችንን የምንሞላው ማለት ነው። አሁን ደግሞ እዚህ ጋር ማቀፊያውን አጽድተናል። የቶነሩን ማቀፊያ እያጸዳን ነው። ከዛ ካጸዳን በኋላ ምን እናደርጋለን? እያንዳንዱን እናያለን። ስለዚህ ከዛ ካጸዳን በኋላ ደግሞ ወይም በደረቅ ጨርቅ ብናኝ የሌለው ማለት ነው
ብናኝ በሌለው ጨርቅ እነዚህ የተጣበቁት ቀለሞች የተጣበቀውን ቶነር ማለት ነው እንጠርገዋለን ማለት። ከጠረግን በኋላ በቡለር ደግሞ የያዙ ብናኝ ነገሮች ካሉ እሱን ተናገር። ሌላው ካለ ምንድነው ኬሚካል ካለ እንዳይዝግ ማለት ነው እንቀባዋለን ማለት ካለ። ከሌለም ችግር የለውም። ካለ ግን ብንቀባው ሞር አስፈላጊ ነው ማለት ነው። ከዛ ጨረስን። እዛው ምንድነው የምናደርገው? እናስራለን ማለት ነው። እናስራለን። ስለዚህ ካሰርን በኋላ እናስራውና እያሰርነው ነው። ደግሞ ያችኛዋን ቀለም የፈሰሰበትን እንጠርጋለን። ከጠረግን በኋላ ምንድነው የምናደርገው? እንደሚቀጥለው እናስራታለን። መልሰን እናስራዋለን ማለት ነው። የኛውን ጠርገን ጨርሰናል። ከዛ መልሰን ደግሞ እናስራዋለን ማለት ነው። እዚህ ላይ እናስራዋለን። አሰርን ማለት ነው። ቬሪ ጉድ። ከዛ ድራም ጋር ያለውን ደግሞ ድራሙን እናወጣና በደረቅ ጨርቅ ወይም በሶፍት ብናኝ በሌለው ቀለሙን ዙሪያ እናደርገዋለን፣ እናጸዳዋለን ማለት ነው። እዛ እናጸዳዋለን። ወይም በቡለርም መጠቀም እንችላለን። እዚህ ላይ ቡለርም ተጠቅመን ማጽዳት እንችላለን። ቡለር ተጠቅመንም እናጸዳዋለን ማለት ነው። ኦኬ ዘ ኔክስት ዋን ስቴፕ እንጠቀመው ምንድነው? ይሄን ካደረግን በኋላ አሁንም እዚህ ጋር ምን እናደርጋለን? ይሄን ጨርሰን አጽድተናል። ካጸዳን በኋላ የቀሩ ትንሽ ብናኞች ካሉ ቀለም እሱንም ማጽዳት አለብን ዳርና ዳር። ምክንያቱም ግሪሱን እንዳይጎዳብን ጥንቃቄ አድርገን እናጸዳና ኦኬ አሁን እንገጥማለን ወደ ነበረበት። ስለዚህ ሁለቱን ያላቀቅናቸውን ቀለም ቦታውንና ድራሙን አንድ ላይ እንገጥማለን ማለት ነው። ገጠምን እዛ እናስራለን ማለት ነው። ቅድም ፎር ዘ ፈርስት የፈታነውን አሁን እናስራለን ማለት ነው። አሁን ማሰር አለብን። ክዳኑን ገጠምን። ከዛ አንደኛውን ሳይድ ገጠምን። ሁለተኛውን ሳይድም እንደዛው መግጠም አለብን። ከዛ ይሄን ካደረግን በኋላ ምንድነው እዚህ ጋር አያችኋት ዩሲ ቀለም አሁን ልናስገባ ነው። ሪፊል ልናደርግ ነው ማለት ነው። የነበረውን ቀለም ደፍተን አጽድተን ስለጨረስን ማለት ነው። አሁን ሪፊል ስናደርግ ተመልከቱ። ጥንቃቄ በተሞላበት መሆን አለበት። ይሄ ቀለም ሪፊል የምናደርግበት ነው። አያችሁ እንዴት ቀለም ሪፊል እንደሚደረግ ይታያል። ጥንቃቄ በተሞላበት ማድረግ አለብን። እዚህ ላይ እንዳይፈስብን። ከዛ እንጨምራለን። ሼክ ማድረግ አለበት። ምክንያቱም በአየር እንትን እንዳይል አየር ስለሚያስፈልገው ሼክ ማድረግ አለብን። ሼክ እናደርጋለን። ከዛ ክዳኗን እንከርናታለን። ከደንን። አሁን የፈሰሱ ቀለሞች ካሉ በቡለር ማጽዳት አለብን፣ ወይም በደረቅ ጨርቅ እናጸዳለን። ከዛ እንገጥማለን ማለት ነው። ቀለማችንን ሪፊል አድርገን ሞልተናል ማለት ነው። አሁን ሞልተናል የሞላለውን ቀለም። ከዛ ሞልተን ከጨረስን ማለት ክዳኗን ከደን በኋላ ምንድነው የምናደርገው? እናስራለን።